እየለመንኩ ካልማርከኝ ለምን እፈራለሁ? ከዚህ በኋላ አልፈራም። እሺ አልፈራም። ደሞ ተነሳብሽ አይደል? ባይነሳብኝም ከዚህ በኋላ አልፈራም። እሺ እንገባለን፣ እንደምንም ብለን እንገባለን። ከነቃና ከመጣብን ይሄንን ክፉ ሰውዬ ተኩሰን እስከ መግደል እንደርሳለን። አይ መተኮስ የሚባል ነገር የለም፣ መሞት የለበትም። እደፋሻለሁ። ያኔ ይሄ ቤት ህይወቴ ነው። ፈጣሪውን የሚፈራ አክሊሉ ነው ያለው። እሺ ምን ነው በጣም ከልብሽ ሳቅሽ? መቼ ነው እባክህ ደግ ልጅ ልታይ እናት የምትመጣው? ሰገን በጣም እየተዳፈርሽኝ ነው። እማዬ ትሞት ነው የምልሽ፣ ምህረት አላደርግልሽም። እናት መቼ ነው የምትመጣው? ምን አባሽ አገባሽ? ስትመጣ ብሬት ምን ፈልጋለሁ? ሬሳ የተቸገረን ሰው የተጎዳን ሰው መርዳት ያስደስተኛል። ህይወቴ በአቀበትና በቁልቁለት የተሞላ ነው። እጅግ የሚያሳዝነው የሞገስ ታሪክ፣ እጅግ የሚያሳዝነው የመድብል ታሪክ፣ ሁለቱም ተመሳሳይ ህይወት። ሉላ በዝና ስትገረፍና ስትሰቃይ አየርና ንፋስ ናፍቋት ብዙ ነገር አሳልፋ ዛሬ እዚህ ደርሳለች። ያ ህይወት የተደገመው በመድብል ላይ ነው። ቢያንስ ከመድብል የሞገስ ይሻላል ይባላል ወይስ የሞገስ ይበልጣል ይባላል? ስቃዩና ፈተናው ግን በሰገን ይበልጣል። የልቡ ንግስት፣ የልቡ ንግስት፣ የልቡ ንግስት ሰገን በህይወት አለች። ሞታለች ተብሎ በጸጸት የሚገረፈው ገደልኳት፣ እዚያው አፍቃሪሽ ገደልኩሽ፣ እኔው አፍቃሪሽ ቀበርኩሽ፣ እኔው አፍቃሪሽ እድሜሽን አሳጠርኩት ያለ በጸጸት ሲገረፍ የነበረው መድብል ዛሬ ነፃ የሚወጣበት፣ እሷንም ነፃ እሱንም ነፃ፣ እሷን ከእስር ቤት እሱን ደግሞ ከአይምሮ ጸጸት ከዘላለም የእግር እሳት ነፃ የሚወጣበት ቀን። ማንነቷን ሲያውቅ የተቸገሩ መርዳት ብቻ በሚያስደስተው መድብል እችን ምስኪን ልጅ ለመታደግ ወደ ቤት ገቡ። በሩ ተከፈተ። ያየውን ማመን አቅቶታል። ምክንያቱም ሞታለች፣ ገለሃታል፣ ወንጀለኛ ነህ፣ ተፈርዶብሃል ተብሎ ለዘላለም በጸጸት ሲገረፍና ከአይምሮ ያትወጭም ከልቤ አልፈቅሽም፣ የመጀመሪያ የመጨረሻ የማፈቅርሽ እኔ ነኝ፣ በየሙት ዓመትሽ አበባ አስቀምጥልሻለሁ፣ ምን አለ ቀና ብለሽ ብታይኝ እያለ የሚጎዳው መድብል ዛሬ ግን ጉዳይቷል። ፍልቅልቋ ነፃነት የተሞላት ግልጿ አፍቃሪው ታማኟ የገነት ውሃ ነው የስሜ ትርጉም ብላ ስነግረው በደስታ የሚፍለቀለቁት እጅግ የሚያስቀኑት ፍቅረኛሞች በአንድ ጨካኝ ሰው ልቡ ተሰበረ። እሷ ወደ መቃብር፣ እሱ ወደ እስር ቤት የተፈረደባቸው። አሁን ግን ታሪኩ ተገላቢጦሽ ነው። እውነታው ሊወጣ ሀቁ ሊገለጥ ጫፍ ደርሷል። ሰላም የተከበራችሁ የተወደዳችሁ ውድ ቤተሰቦች ሰላማችሁ ብዘት ይበልልኝ በያላችሁበት የዓለም ዳርቻ። ተወዳጁ ሰገን ዛሬ ማጓጊና ልብ አንጠልጣይ እንደሆነ ቀጥሏል። አሁን ነገሩ ሁሉም ነገር ይፋ ሊወጣ ነው። አማራጭ ካጣን እንደፈዋለን፣ መሞት ካለበትም ይሞታል። በጭራሽ ዛሬ ልጅቷን ይዘን እንወጣለን። እሱን የደውል ምልክቱን አሳይተን ልንመለስ አይችልም። ምክንያቱም ስቃይና መከራ የሚያበዛባት አንድ የሚያግዛት ሰው ከጎኗ አለ ብሎ ስለሚያስብ ዛሬ ካላገዝናት ካላወጣናት ሌላ ስቃይ ፈተና ነው የሚያደርግባት ሲል ዝና መድብል በጣም ተጨንቋል። ሞገስ በተቻለው አቅም 2-3 ጊዜ ስለገባ እንቅልፍ የለውም። እንቅልፍ ስለማይተኛ ሰላማችን ሊያሳጣን፣ እቅዳችን ሊያከሽፍብን ይችላል። ግን መሞት የለበትም። ህጉ እናንተ ገዳዮች ነው እንጂ አቅማችሁን ስታጡ እሱን ለመጉዳት አስባችሁ ወይም ለመከላከል አስባችሁ ሳይሆን አውቃችሁን ብላችሁን የገደላችሁ ነው የሚለን በማለት ለመረጋጋት እየሞከረ ነው ሞገስ። ራሴን፣ ፍርሃቴን፣ ጭንቀቴን ቀብሬዋለሁ። ይህ ሁሉ ጣጣ ያመጣብኝ፣ ይህ ሁሉ መዘዝ ያመጣብኝ ድፍረት ማጣቴና ፈሪነቴ ነው። በደህናው ቀን ቆራጥ፣ ጀግና፣ ደፋር በሆን ይህ ሁሉ ነገር አይመጣም። እጅግ የሚያሳዝን የሞገስ ታሪክ በመድብል ላይ ተደገመ። ሞገስ ደፋር፣ ቆራጥ፣ ጨካኝ መሆን ሲጀምር ነው አንቺንም በእጄ ያስገባሁት ሉላዬ። እኔ ካሁን በኋላ ቤቴን ካላስመለስኩ ቃል የገባሁላትን ልጅ ካላወጣው ባሌ ወንድ ነህ
ደፋር ነህ ብለህ እንዳትጠሪኝ ብለው ለሉላ እንግዲህ ቃል ገብቶላታል። ዝናም በዛ ጊዜ ተንበረከከው ፊት ለፊት ስለተጋፈጥኩት ሞትን ጽዋ እኩል ስለተጎነጨው ነው። ስለዚህ ወይ አንድ ወይ ሁለት ወይ ሞት ወይ ደስታ ነው የምጠብቀው። አሁንም ሁሉም በእጃችን ነው፣ ያውም መድብል ከእጃችን ከጎናችን እያለ በማለት ድፍረት ሆኖታል፣ ወኔ ሰጥቶታል። የችግረኞች ታዳጊ፣ አደጋ ውስጥ የወደቁ ሰዎች አዳኜ፣ የጥጋበኞች ልክ አስገቢ፣ ልባቸው የተነፋው አስተንፋሽ፣ የሁሉ መድኃኒት መድብል። የእሱ የልቡን ስቃይ ማን ነው የሚረዳለት? የእሱ የልብ ህመም ማን ነው የሚያውቅለት? እሱ የማያወራው በልቡ ተቀብሮ ያለ ፍም እሳት ረመጥ የሚቀጣጠል ለዘመናት ሲቃጠልበትና ሲንገበገብበት የኖረው ኑሮ። ይቺ ምስኪን ልጅ የእሱ ህይወት የእሱ ንግስት እንደሆነች ሲያያት ምን ይሰማዋል? እሷስ ምን ይሰማታል? ሞቷል ተቀብራለች የተባለችው፣ ገሎሽ እስር ቤት ታስሯል የተባለችው፣ ገልሃት ተቀብራለች የተባለው በህይወት ሲገናኙ፣ ታሳሪው ተፈቶ ሞታለች የተባለችው በህይወት አንድ ክፍል ተዘግቶባት፣ ያውም በዚህ ጨካኝ ሰው ለማመን የሚከብድ። መድብል ስለ ልጅቷ ለማወቅ እጅግ ጓጉቷል። እድሜዋ ስንት ነው? ምን አይነት ልጅ ናት? ወዘተ። ምክንያቱም ማንኛውም ሰው መጠየቅ ይችላል። መድብል ግን ሜቢ ያች ልጅ ትሆን፣ ሜቢ የኔ ፍቅረኛ ትሆን፣ ሜቢ ብሎ እየተጠራጠረ ይሆን ወይስ? ግን ስንቶቻችሁ ናቸው ጓጓችሁት? መድብልና ሰገን ሲገናኙ ያለውን ሪያክት ለማየት ይጓጓል። አክሊሉም ጭንቀትና ራስ ምታት የሆነበት ይህ ወንጀሉ ነው። አደገኛ ወንጀሎች ይሰራል። ከአደገኛ ወንጀለኝነቱ በላይ ያልሞተችውን ልጅ ሞታለች ብሎ አምጥቶ ገልሃታል ተብሎ ፍርድ ቤት አስፈርዶበት እሱ በስቃይ እሷ በጸጸት ይከብዳል። እሱ ከመጣ ድባቅ አስገብቶ አፈር እንደሚያብል ሰው ስለሚያውቅ ነው። የሚገርመው ግን የሁሉ መድኃኒት፣ የሁሉ መፍትሄ፣ የቋጠሮ መፍቻ፣ የበሩ መክፈቻ መድብል እጅ ላይ ገብቷል። ነፃነቷ ሊታወጅ፣ እውነት ሊፈነዳ፣ ሀቅ ሊገለጥ፣ ፍቅረኛሞች ሊገናኙ፣ የተሰበረው ልብ ሊጠገን፣ ለዘላለም ገድያታለሁ ብሎ በጸጸት ሲጎዳ የነበረው ለአንዴና ለመጨረሻ ጊዜ ሊወገድ፣ ደስታዋ ሊመለስ፣ የስራቷ ገመድ ሊበጠስ፣ አክሊሉ የሚገባውን ቅጣት ሊያገኝ። በዚህ የዝናህ ክፋት እንዳለ ሆኖ በዚህ ደግሞ የአክሊሉ ወጥመድ በፊታቸው ተደቅኗል። ሁሉም በብልሃትና በብልጠት አፈር ድባቅ አስመልተው ልጅቷን ነፃ ሊያወጡ ሞገስ ንብረቱን